ሰላም ሰላም ውድ የሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ሀበሻ አካዳሚ ትምህርቶችን እየሰጠ ይገኛል። የምንሰጣቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል መማር ትችላላችሁ ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮችን ደግሞ እጅግ አስፈላጊ ማወቅ ያሉብን የእንግሊዝኛ ንግግሮችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ እንደተለመደው ቪዲዮ እስከ መጨረሻ ማየት እንዳትረሱ። ለቻናላችንም አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ኦንላይን ለመማር የምትፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁ ሌሎችን ትምህርት እያስተማረን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እንደተለመደው መጀመሪያ እንዴት ማንበብ እንዳለብን እናያለን። ከዛ ትርጉሙንስ ምን ማለት እንዳለበት ምን ማለት እንደሆነ በደንብ እናያለን ማለት ነው። ያ እዚህ ጋር ምንድን ነው የሚለው አይን እንደ አይ ማንበብ ነው። አይን እንደ አይ፣ ቢኢን ቢ ብለን ማንበብ፣ ኤል አይን ሊ ብለን ማንበብ፣ ቪን ቭ ብለን ማንበብ። አይ ቢሊቭ ዋይ ኦዩን ዩ ብለን ማንበብ። አይ ቢሊቭ ዩ፣ አይ ቢሊቭ ዩ፣ አይ ቢሊቭ ዩ ምን ማለት ነው? አምንሃለሁ ወይም አምንሻለሁ ለማለት ስትፈልጉ ምን ትላላችሁ ማለት ነው? አይ ቢሊቭ። ቢሊቭ ምንድን ነው? ማመን ማለት ነው። አይ ቢሊቭ ስትሉ አምናለሁ። ማንን? ዩ ማለት ደግሞ ማለት ነው አንተ ወይም አንቺ ማለት። ስለዚህ አይ ቢሊቭ ዩ ካላችሁ ማለታችሁ ነው አንተን አምንሃለሁ ወይም አንቺን አምንሻለሁ እያላችሁ ነው ማለት ነው። ያ ይኸኛውስ ምን ይላል? አይን እንደ አይ ማንበብ፣ አርኤን ሬ ብለን ማንበብ። አርኤን ሬ፣ ኤስን ስ፣ ፒኤን ፔ፣ ሲን ክ፣ ቲን ት። ሪስፔክት ሪስፔክት፣ አይ ሪስፔክት ዋይ ኦዩን ዩ፣ አይ ሪስፔክት ዩ፣ አይ ሪስፔክት ዩ ምን ማለት ነው? አከብርሃለሁ ወይም አከብርሻለሁ ለማለት ስትፈልጉ ምን ትላላችሁ ማለት ነው? አይ ሪስፔክት ዩ። ሪስፔክት ምንድን ነው? ክብር ማክበር ማለት ነው። ስለዚህ አይ ሪስፔክት ስትሉ አከብራለሁ ማንን? አንተ ወይም አንቺ። ዩ ማለት አንተ ወይም አንቺ ስለሆነ ስለዚህ አይ ሪስፔክት ዩ ካላችሁ አከብርሃለሁ ወይም አከብርሻለሁ እያላችሁ ነው ማለት ነው። እኛውስ ምን ይላል? አይን እንደ አይ ማንበብ፣ ኢን ኒ ብላችሁ ማንበብ፣ ዲን ድ ብላችሁ ማንበብ። አይ ኒድ ዋይ ኦዩን ዩ ብላችሁ ማንበብ። አይ ኒድ ዩ፣ አይ ኒድ ዩ፣ አይ ኒድ ዩ ምን ማለት ነው? ታስፈልገኛለህ ወይም ታስፈልግኛለሽ ለማለት ስትፈልጉ ትላላችሁ አይ ኒድ ዩ ወይም እፈልግሃለሁ። አይ ኒድ ስትሉ ኒድ ማለት ምንድን ነው? መፈለግ አስፈላጊ እንደማለት። ስለዚህ አይ ኒድ እፈልጋለሁ ወይም ያስፈልገኛል። ዩ ማለት አንተ ወይም አንቺ። ስለዚህ አይ ኒድ ዩ ስትሉ ታስፈልገኛለህ ወይም እፈልግሃለሁ እያላችሁ ነው ማለት ወይም እፈልግሻለሁ። ይኸኛውስ ምን ይላል? አይን እንደ አይ ማንበብ፣ ዲኦን ዶ፣ ኤንን ቲንት አይዶን፣ ከዛስ አርኢን ሪ፣ ጂን እንደ ግ፣ አርኢን እንደ ሪ፣ ቲንት ሪግሬት፣ አይቲን ኢት፣ አይዶን ሪግሬት ኢት፣ አይዶን ሪግሬት ኢት። አይዶን ስትሉ ምንድን ነው? አይደለም ወይም አይሆንም እንደማለት ነው። አፍራሽ ነው። ልክ ናት ማለት ነው። ሪግሬት ማለት ደግሞ ምንድን ነው? መጸጸት ወይም ጸጸት ማለት ነው። ኢት ደግሞ የሚያጸጽተን ነገር ማለት። ስለዚህ አይዶን ሪግሬት ኢት ካላችሁ፣ አይዶን ሪግሬት ኢት ካላችሁ አይቆጨኝም ወይም አይጸጽተኝም ለማለት ስትፈልጉ አይዶን ሪግሬት ኢት። ሪግሬት ምንድን ነው አልኳችሁ? ጸጸት ማለት ነው። ስለዚህ አይዶንት ካላችሁ ደግሞ አይጸጽተኝም እያላችሁ ወይም አይቆጨኝም እያላችሁ ነው ማለት ነው። ይኸኛውስ ምን ይላል? ኤንኢን ኔ፣ ቪኢን ቨ፣ አርን ር፣ ኔቨር ኤምአይን ምአይ፣ ኤንን ዲንድ፣ ማይንድ ማይንድ፣ ኔቨር ማይንድ ኔቨር ማይንድ ምን ማለት ነው? ግድ የለም ግድ የለም ስትሉ ምን ትላላችሁ? ኔቨር ማይንድ። ኔቨር ማለት በጭራሽ ወይም በፍጹም እንደማለት ነው። ግን እዚህ ጋር ኔቨር ማይንድ ማለት ደግሞ በአንድ ላይ ምን ማለት ነው? ግድ የለም እንደማለት ነው። ወይም ችግር የለም ለማለት ስትፈልጉ ኔቨር ማይንድ ትላላችሁ ማለት ነው። ወይም ግድ የለም። ያ ኤኛውስ ምን ይላል? ኤስን አ ስላችሁ ማንበብ፣ ዋይ ኦዩን ዩ፣ ሲኤን ክ አ፣ ኤንን ክ አን፣ ኤስኢን ሲ ብላችሁ ማንበብ። አስ ዩካን ሲ፣ አስ ዩካን ሲ፣ አስ ዩካን ሲ ምን ማለት ነው? እንደምታየው ነው ወይም እንደምታዩ ነው ለማስፈልጉ አስ ዩካን ሲ ትላላችሁ። አስ ማለት ልክ እንደ እንደማለት የምትጠቀሙት አስ ስትሉ እንደ። ዩካን ሲ ማለት ደግሞ ዩካንም ሲ ማለት ማየት ትችላለህ። ግን እዚህ ጋር አስ ዩካን ሲ ካላችሁ በአንድ ላይ እንደምታየው ነው። የሆነ ነገር ጠይቃችሁ እንደምታየው ነው ለማስፈልጉ አስ ዩካን ሲ ማለት ትችላላችሁ። ዩካን ስትሉ ትችላለህ፣ ሲ ማለት ማየት። ስለዚህ ዩካን ሲ ስትሉ ማየት ትችላለህ። ግን አስ ሲጨመርበት አስ ዩካን ሲ ካላችሁ እንደምታየው ነው ለማለት ስትፈልጉ ወይም እንደምታዩ ነው ለማለት ስትፈልጉ ነው የምትጠቀሙት ማለት ነው። ይኸኛውስ ምን ይላል? ኤል አይን ላይ ብላችሁ ማንበብ፣ ኤፍ ኢን ፍ ላይፍ ላይፍ፣
አይኤስን ኤዝ ኤችኤን ህአ አርን ረ ዲንድ ሃርድ ሃርድ ላይፍ ኢዝ ሃርድ ላይፍ ኢዝ ሃርድ ምን ማለት ነው? ህይወት ከባድ ናት። ህይወት ከባድ ነው ለማስፈልጉ ላይፍ ኢዝ ሃርድ ማለት ትችላላችሁ ማለት ነው። ላይፍ እንደምታውቁት ምንድን ነው? ህይወት ማለት ነው። ኢዝ ነው። ሃርድ ማለት ደግሞ ምንድን ነው? ጠንካራ ወይም ከባድ እንደማለት ነው የምጠቀሙ። ስለዚህ ላይፍ ኢዝ ሃርድ ስትሉ ህይወት ከባድ ናት እያላችሁ ነው ማለት ነው። እዚህ ጋር ደግሞ ምን አለ? አይ ሃቭንት አይዲያ አይ ሃቭንት አይዲያ ማለት ምን ማለት ነው? እችን ወይም አይ ሃቭ ኖት አይዲያ አይ ሃቭ ናት አይዲያ ማለት ምን ማለት ነው? እችን ኮሜንት ሴክሽን ላይ ጻፉልኝ ማለት ምን ማለት እንደሆነች። አሁን ቀጥታ ወደዛኛው እንሄዳለን ማለት ነው። ያ ኤኛውስ ምን ይላል? ዲኦን ዱ ብለን ማንበብ ነው። አይቲን ኤት ዱ ኤት ከዛስ ኤንኦን እንደማንበብ ነው። ኤንኦን ና ብለን ማንበብ ኤንኦን በአንድ ላይ ና ዳብሊውን ው ናው ዱ ኤት ናው ዱ ኤት ናው ምን ማለት ነው? አሁን አድርገው ወይም አሁን ስራው ለማለት ስትፈልጉ ምን ትላላችሁ? ዱ ኢት ናው ትላላችሁ። ዱ ማለት ምንድን ነው? ማድረግ ወይም መስራት ማለት ነው። ኢት ደግሞ የሚሰራው ነገር ለነገሮች ኢት ማለት ይህ እንደማለት የምጠቀሙት። ስለዚህ ወይም ለነገሮች ኢት እንጠቀማላችሁ ማለት ነው። ኦልሬዲ የሚሰራውን ነገር ናው ማለት ደግሞ ምንድነው? አሁን ማለት ነው። ስለዚህ ዱ ኢት ናው ካለን የሆነ ሰው አሁን ስራው ወይም አሁን አድርገው እያላችሁ ነው ማለት ነው። ዱ ማለት ማድረግ ስለሆነ ኢት ደግሞ የምንሰራውን ነገር ኦልሬዲ የሚደረገው ነገር ናው ማለት ደግሞ አሁን ማለት ነው። ያ እዚህ ጋር ቢኢን እንደማንበብ ነው። እንደ ቢ ማንበብ ኤች ኦን ሆ ኢንኤን ነ ኤስንስ ቲንት ሆነስት ሆነስት ቢ ሆነስት ቢ ሆነስት ምን ማለት ነው? ታማኝ ሁን ወይም ታማኝ ሁኝ ለማስፈልጉ ቢ ሆነስት ላላችሁ ማለት ነው። ቢ ማለት ሁን ወይም ሁኝ። ሆነስት ማለት ደግሞ ምንድን ነው? ታማኝ ማለት። ስለዚህ ቢ ሆነስት ካላችሁ ታማኝ ሁን ወይም ታማኝ ሁኝ እያለ ነው ማለት ነው። እኛውስ ምን ይላል? ጂኤን እንደ ጌ ማንበብ ቲን እዚህ ጋር እንደ ጌት አይደለም የምናነበው። እዚህ ጋር ጌር ነው ብላችሁ የምታነቡት። ሲነበብ ሳይሆን ሲጻፍ እንደዚህ ነው። ጌት ጌን ሲነበብ ጌር ነው የምትሉት እንጂ ጌት አውት አይባልም። ኦዩቲን አውት ላቸው የምታነቡት። ስለዚህ በአንድ ላይ ጌር አውት ነው እንጂ ጌት አውት አይባልም። ውጣ የሆነ ሰው ውጣ ወይም ውጭ ሲል ጌር አውት ነው የሚለው እንጂ ጌት አውት አይባልም። ስለዚህ ጌር አውት ማለት ውጣ ወይም ውጭ፣ አውት ማለት ውጭ እንደማለት ነው። እዚህ ጌር አውት ካላችሁ ደግሞ ውጣ ወይም ውጭ እያለ ነው ማለት ነው። ኤች ኤንስ እንደምናንበው እዚህ ጋር ኤች ኤን ሂ ብለን ማንበብ፣ አይኤስን ኢዝ ብለን ማንበብ፣ ኬአይን ካይ፣ ኤንን ዲንድ ካይንድ ካይንድ ሂ ኢዝ ካይንድ ምን ማለት ነው? ደግ ነው፣ እሱ ደግ ነው ለማለት ፈልጉ። ሂ ኢዝ ካይንድ ሂ ማለት ምንድን ነው? ሰው እሱ ማለት ነው። እሱ ኢዝ ማለት ነው። ካይንድ ማለት ደግሞ መልካም ደግ ማለት። ስለዚህ ሂ ኢዝ ካይንድ ካላችሁ እሱ ደግ ነው ወይም መልካም ነው እያላችሁ ማለት ነው። ያ እዚህ ጋር ደግሞ ኤልኦ አሉ። ኤልኦን ሉ ብላችሁ ማንበብ ኤስኢን ስ ኤንን ሉዝን ዩፔን አፕ ሉዝን አፕ ማለት ነው። ፈታ በል ወይም ፈታ በይ ስትሉ ሉዝን አፕ ትላላችሁ ማለት ነው። ሉዝን አፕ ማለት ፈታ በል ወይም ፈታ በይ። ያ እዚህ ጋር ስም ሌላ አይን እንደ አይ ሲኤን እንደ ካ ኤንን አይካን ማለት ነው። እችላለሁ አይካን ስትሉ እችላለሁ፣ አይካን ስትሉ ደግሞ አልችልም። ስለዚህ ካን ማለት መቻል ነው። ስለዚህ አይካን ስትሉ እችላለሁ እያላችሁ ነው። ከዛ እዚህ ጋር ምን ይላል? አይቲን ኢት ብለን ማንበብ ኤስንስ ኢትስ ቢኤን ባ ዲንድ ባድ ኢትስ ባድ ምን ማለት ነው? መጥፎ ነው ስትሉ ኢትስ ባድ። ኢትስ ስትሉ እንደዚህ ነው። ባድ ማለት መጥፎ ማለት ነው። እዚህ ኢትስ ባድ ካላችሁ መጥፎ ነው። መጨረሻው ኢትስ ጉድ ይላል። ኢትስ ጉድ ማለት ደግሞ ምን ማለት ነው? እችንም ኮሜንት ሴክሽን ላይ ጻፉልኝ ማለት ምን ማለት እንደሆነ። ያ እነዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ማሻሻል ትችላላችሁ ማለት ነው። ስለዚህ ዛሬ ክላሳችንን እዚህ ጋር እንጨርሳለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰላማችሁ ብዙ ይበል። ሰላም ሁኑ።